ጤና ይስጥልኝ ውድ የሐሴት ስፖርት ተከታታዮች፣ አዳዲስ የዝውውር መረጃዎችን ጨምሮ ሌሎችም ስፖርታዊ መረጃዎችን ይዤ ቀርብ ያለው በስፋት የማስደምጣችሁ ይሆናል። አብራችሁን ቆዩ። ሃሪ ማጉዌር በማንቸስተር ዩናይትድ ቤት ለመቆየት አዲስ ውል ፈርሟል። ማጉዌር እስከ ሰኔ 27 በክለቡ የሚቆይ የአንድ ዓመት ተጨማሪ ውል የተስማማ ሲሆን በተጨማሪም ክለቡ ከፈለገ እስከ ሰኔ 2028 ሊያራዝመው የሚችልበትን አማራጭ አካቷል። የማንቸስተር ዩናይትድ ተከላካይ ሃሪ ማጉዌር በኦልድ ትራፎርድ የሚያቆየውን አዲስ የውል ስምምነት በይፋ መፈረሙ ተረጋግጧል። ተጫዋቹ ከክለቡ ጋር ያለውን ቆይታ ለማራዘም መስማማቱን ተከትሎ የቀያይ ሰይጣኖቹ የኋላ ክፍል መጠናከር ላይ ትልቅ ተስፋ ጥለዋል። ማጉዌር ውሉን ማደሱ ከተረጋገጠ በኋላ በሰጠው መግለጫ ማንቸስተር ዩናይትድን መወከል የመጨረሻው ትልቅ ክብር ነው ሲል ስሜቱን ገልጿል። ይህ ኃላፊነት እርሱንና ቤተሰቡን በየቀኑ ኩራት እንዲሰማቸው እንደሚያደርግ የጠቀሰው ተከላካዩ በክለቡ ውስጥ ለዋና ዋና ዋንጫዎች ለመታገል ያለው ቁርጠኝነት ግልጽ መሆኑን አስረድቷል። ተጫዋቹ አክሎም ከክለቡ ጋር ወደፊት የምናሳልፋቸው ምርጥ ጊዜያት ከፊታችን እንደሚጠብቁን ሙሉ እምነት አለኝ ሲል ለደጋፊዎቹ የተስፋ ምልክት አስተላልፏል። ባለፉት የውድድር ዓመታት በተለያዩ ፈተናዎች ውስጥ ያለፈው ማጉዌር በአዲሱ ውል መሰረት በክለቡ የመከላከል ሚና አጠናክሮ ይቀጥላል ተብሎ ይጠበቃል። ይህ ስምምነት ክለቡ ነባር ተጫዋቹን በማቆየት የቡድኑን ጥንካሬ ለማስጠበቅ የሚያደርገው ጥረት አካል ተደርጎ ተወስዷል። ሊቨርፑል ካማቪንጋን ለማዘዋወር ከፍተኛ ክትትል እያደረገ ነው። ሊቨርፑል የረጅም ጊዜ የዝውውር ኢላማ የሆነውን ፈረንሳዊ አማካኝ ኤድዋርዶ ካማቪንጋን ለማስፈረም ከፍተኛ ክትትል እያደረገ እንደሚገኝ ተዘግቧል። ሪያል ማድሪድ የ23 ዓመቱን አማካኝ ለመሸጥ ፈቃደኛ መሆኑ መገለጹን ተከትሎ ተጫዋቹን ለማስፈረም ሲከታተል የቆየው ሊቨርፑል አጋጣሚውን ለመጠቀም መዘጋጀቱን የፈረንሳይ ስፖርት ጋዜጣ ሌኪፕ ዘግቧል። ዌልሳዊው የቀድሞ የአርሰናል አማካኝ አሮን ራምሴ በ35 ዓመቱ ጫማውን መስቀሉን በይፋ አስታውቋል። አሮን ራምሴ በሜክሲኮ ክለብ ፑማስ ሲጫወት የነበረ ሲሆን ይህንን ለመወሰን ቀላል አልነበረም። ከብዙ ማሰላሰል በኋላ ራሴን ከእግር ኳስ ለማግለል ወስኛለሁ ሲል ራምሴ ተናግሯል። አማካዩ ለ20 ዓመታት የዘለቀውን የስኬታማ ተጫዋችነት ጉዞውን ማጠናቀቁን በይፋ አስታውቋል። ለዌልስ 86 ጨዋታዎችን ከማሸነፉ በተጨማሪ ለአርሰናል፣ ለካርዲፍ ሲቲ እና ለጁቬንቱስ 551 ጨዋታዎችን አድርጓል። ራምሴ ከአርሰናል ጋር 3 የኤፍኤ ካፕ እና 3 የኮሚኒቲ ሺልድ ዋንጫዎችንም ማሸነፍ ችሏል። በክለቡ ለ11 ዓመታት ከቆየ በኋላ በካርዲፍና ኖቲንግሃም ፎረስት በውሰት ቆይታውን አድርጎ በ2019 ጁቬንቱስን በነፃ ዝውውር ተቀላቅሏል። እዚያም በ2020 የሴሪያ ዋንጫን ጨምሮ 3 ዋንጫዎችንም አሸንፏል። ትናንት በተደረጉ የአውሮፓ ቻምፒየንስ ሊግ የመጀመሪያ ዙር ጨዋታዎች አርሰናልና ባየር ሙኒክ ድል ቀንቷቸዋል። አርሰናል በባከነ ሰዓት ባስቆጠረ ግብ ስፖርቲንግ ሊዝበንን አሸንፏል። በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ የመጀመሪያ ዙር ጨዋታ ከሜዳው ውጪ ከስፖርቲንግ ሊዝበን የተጫወተው አርሰናል 1-0 አሸንፏል። ተቀይሮ የገባው ካይ ሃቨርትዝ በባከነ ሰዓት 91ኛው ደቂቃ ላይ ግቧን አስቆጥሯል። በጨዋታው ተቀይሮ የገባው ማክስ ዶማን በ16 ዓመት ከ97 ቀኑ በቻምፒየንስ ሊግ ጥሎ ማለፍ መጫወት የቻለ በዕድሜ ትንሹ ተጫዋች ሆኗል። በካራባኦ ዋንጫ ፍጻሜና በኤፍኤ ካፕ ሩብ ፍጻሜ በተከታታይ የተሸነፈው አርሰናል ወደ አሸናፊነት የተመለሰበትን ውጤት ያስመዘገበ ሲሆን በቻምፒየንስ ሊግ ጥሎ ማለፍ የፖርቹጋል ክለቦችን ከሜዳው ውጭ ሲያሸንፍ ለመጀመሪያ ጊዜም ሆኗል። የፖርቹጋል ተወካይ ስፖርቲንግ ሊዝበን በሜዳው ከ23 ተከታታይ ጨዋታዎች ያለመሸነፍ ጉዞ በኋላ በመድፈኞቹ ለመሸነፍ ተገዷል። አርሰናል ስፖርቲንግ ሊዝበንን ማሸነፉን ተከትሎ በፕሪሚየር ሊጉ እስከ 5ኛ የሚያጠናቀቁ ክለቦች በ2026/27 የቻምፒየንስ ሊግ የውድድር ዘመን ይሳተፋሉ። ሌላው ዓለም በጉጉት ሲጠብቅ የነበረውና ጊዜው ደርሶ የተመለከተው ለመገመት የከበደው የሪያል ማድሪድና የባየር ሙኒክ ጨዋታ በሙኒክ አሸናፊነት ተገባዷል። የቪሰንት ኮምፓኒው ባየር ሙኒክ የ25 ዓመቱን ግርዶሽ ሰብሯል። ከ2012 ወዲህ ለመጀመሪያ ጊዜ ቪሰንት ኮምፓኒ ከ2012 በኋላ ሪያል ማድሪድን በማንኛውም ሁኔታ ማሸነፍ የቻለ የመጀመሪያው የባየር ሙኒክ አሰልጣኝ ሆኗል። የሩብ ምዕተ ዓመት መጠበቅ አብቅቷል። ቪሰንት ኮምፓኒ ባለፉት 25 ዓመታት ውስጥ በሳንቲያጎ በርናባው ስታዲየም በ90 ደቂቃ ጨዋታ ሪያል ማድሪድን ማሸነፍ የቻለ
የመጀመሪያው የባየር ሙኒክ አሰልጣኝ በመሆን አዲስ ታሪክ ጽፏል። ባየር ሙኒክ ለመጨረሻ ጊዜ በበርናባው በ90 ደቂቃ ውስጥ ድል ቀንቶት የነበረው እንደ አውሮፓውያን አቆጣጠር በግንቦት ወር 2001 ነበር። ይህ ድል የኮምፓኒን የስኬት ጉዞ ይበልጥ አድምቆታል። ቤልጂየማዊ አሰልጣኝ በባየር ሙኒክ በቆየባቸው የመጀመሪያ 100 ጨዋታዎች በአማካኝ በጨዋታ 2.41 ነጥብ በማስመዝገብ የፔፕ ጋርዲዮላን ክብረ ወሰን መጋራት ችሏል። የባየር ሙኒክን ግቦች ሉዊስ ዲያዝ እና ሃሪ ኬን ሲያስቆጥሩ ሪያል ማድሪድን ከሽንፈት ያላዳነችውን ጎል ኪሊያን ምባፔ ያስቆጥሯል። የጀርመኑ ግዙፍ ክለብ ባየር ሙኒክ ለዓመታት ያልቻለውን ድል በቪንሰንት ኮምፓኒ ድል መሪነት በታላቁ መድረክ አስመዝግቦ ተመልሷል። ክቡራን የሀሴት ስፖርት አድማጮች የዛሬው የስፖርት መረጃችን ይህንን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሼር አድርጉት። ቸር ተመኘን።